በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣል ይላል መጽሐፍ ቅዱስ ሲናገር። ብዙዎቻችን የልባችንን መሻት እንዲሰጠን እንፈልጋለን። ብዙዎቻችን እውነት ነው በጣም ብዙ ነገር ያስፈልገናል በህይወት ስንኖር ማለት ነው። ነገር ግን አንድ የዘነጋነው ነገር አለ። እግዚአብሔር ሁልጊዜ የልባችንን መሻት እንዲሰጠን ፍላጎታችንን ማለት ነው፣ ብዙ ጊዜ የምንመኘውን ምናልባትም ከልጅነታችን ጀምሮ የምንመኘው ህይወት አለ፣ የምንሻው ነገር አለና ግን አንድ ነገር ሚስ ያደረገን ይመስለናል። መጽሐፍ ቅዱስ ምንን ያስቀድማል ካላችሁኝ፣ በእግዚአብሔር ደስ ይበልህ። አየ በፈጠረ ጌታ ደስ ሲልህ፣ በእግዚአብሔር ደስ ሲልህ፣ የዛን ጊዜ የልብህን መሻት በልብህ ውስጥ ያለውን ነገር አሳልፎ እግዚአብሔር ይሰጣል ማለት ነው። እንግዲህ አንድ ነገር ነው የሚሆነው። ምንድነው? እሺ የልብ መሻት ማለት ምን ማለት ነው ካላችሁኝ፣ እናንተ ፍላጎታችሁን ታውቁታላችሁ። ለምሳሌ ለማግባት ሊሆን ይችላል፣ ልጅ ሊሆን ይችላል፣ ስራ ሊሆን ይችላል። የምትመኙት ስራ፣ የምትፈልጉት ስራ፣ እናንተን ደስተኛ ሊያደርጋችሁ የሚችል ስራ፣ እንደው አማራጭ ስለሌለ ያገኘኸውን መስራት ብቻ ሳይሆን ደስ ብሎ ቢዝነስ ሊሆን ይችላል፣ ማገልገል ሊሆን ይችላል። እሱ እድልም ይጨመርበታል። አሜን፣ ጌታ ይባረክና እንግዲህ የልብህን መሻት ሲል እግዚአብሔር በውስጥ ያስቀመጠው አንተም ከልጅነት ጀምሮ ድሪም ስታደርገው የነበረው ነገር አለ። እሱን መሻትህን እግዚአብሔር ይሰጣል። ግን እንዴት ነው የሚሰጥ ስትለኝ፣ በእግዚአብሔር ደስ ሲልህ። እኔ በእግዚአብሔር ደስ አይለኝም እንዴ ልትለኝ ትችላለህ። አይደለም። በእግዚአብሔር ደስ ያለው ሰው ለእግዚአብሔር የሚፈልገውን ነገር ያደርጋል ማለት ነው። ለምሳሌ በእግዚአብሔር ደስ ሲለን አንዱ የምናደርገው ነገር እግዚአብሔርን እንፈልጋለን። ደስ የሚላችሁን ሰው ታዩታላችሁ፣ ትፈልጉታላችሁ፣ ፎሎ ታደርጉታላችሁ አይደለ? በቃ እለት ትሹታላችሁ፣ ተግታችሁ ነው የምትፈልጉት ማለት ነው። ስለዚህ ምን ያህል ማለዳችሁን ለእግዚአብሔር ትሰዋላችሁ፣ ምን ያህል ማታችሁን ለእግዚአብሔር ትሰዋላችሁ፣ ምን ያህል እግዚአብሔርን ትሹታላችሁ። ጌም መጫወት እንደምትሹ፣ የሆነ ቦታ እንደመሄድ እንደምትፈልጉ፣ ፊልም እንደምታዩ፣ የሆነ ብቻ በጣም ወዳችሁ ጊዜ ለምትሰጡለት ነገር ምን ያህል ዋጋ እንደምትከፍሉ እናንተ ታውቃላችሁ። ስለዚህ እግዚአብሔር ጋር ሲመጣ ግን ያንን ነገር ማድረግ አንደኛ በጣም ይከብደናል፣ ሁለተኛ ነገር ደግሞ እንደ ቀላል ነው የምናየው። እግዚአብሔር የምህረት አምላክ ነው፣ እግዚአብሔር ቸር አምላክ ነው፣ እግዚአብሔር ፍቅር ነው። ግን ደግሞ እግዚአብሔር ፐርሰን ነው። ስለዚህ ይፈልጋል። ምን ይፈልጋል? ስለዚህ ይህ መነካካትን ይፈልጋል እግዚአብሔር። ክብር ለእግዚአብሔር ይሁን። አሜን። እንድትፈልገው ይፈልጋል፣ ፍቅርን ይፈልጋል እግዚአብሔር። የሰጠህን ፍቅር ደግሞ መልሰህ ከሱ ጋራ ኢንጆይ እንድታደርገው ይፈልጋል ማለት ነው። ስለዚህ ወዳጆቼ ማስቀደም ያለባችሁን ነገር መጀመሪያ አስቀድሙ። ያለበለዚያ ያስኩት ስትል ሲያመልጥ፣ ደረስኩበት ስትል ሲሸሽ፣ እንደዚህ አይነት ህይወት መኖር ትጀምራለህ ማለት ነው። ከተመቻችሁ ላይክ አድርጉ፣ ሪፖስት አድርጉ፣ ሼር አድርጉ። ምናልባት በጌታ በኢየሱስ ክርስቶስ ስም እጸልይላችኋለሁ። የትኛውም ወደ እግዚአብሔር መሸሽ እየፈለጋችሁ፣ ወደ እግዚአብሔር መቅረብ እየፈለጋችሁ፣ ራሱ እግዚአብሔርን እየፈለጋችሁት መሻት እየፈለጋችሁ፣ በቃ እግዚአብሔር እግር ስር መቀመጥ እየፈለጋችሁ የሚጎትታችሁ ገመድ አለ። ዛሬ በክርስቶስ ኢየሱስ ስም ስልጣን የተቆረጠውን ከህይወታችሁ ላይ በናዝሬቱ በኢየሱስ ክርስቶስ ስም ቆርጫል የተቆረጠውን። ምክንያቱም አንዳንድ ሰው ስትራግል ያደርጋል በህይወቱ ላይ በጣም ዋጋ ይከፍላል። እንዴት ብትለኝ፣ እግዚአብሔርን ይፈልጋል እኮ። እግዚአብሔርን እኮ ትፈልጋለች፣ በቃ በፊቱ መሆን ትፈልጋለች፣ ቃሉን ማንበብ ትፈልጋለች፣ መጾም ትፈልጋለች፣ መጸለይ ትፈልጋለች። ነገር ግን በቃ የሚያታግል ነገር አለ። በቃ በህይወታችሁ ላይ አያችሁ፣ ስኬት ዝም ብሎ ስለማይመጣ፣ ስኬት ዝም ብሎ ስኬት ማማ ላይ ስለማይወጣ እነዚህ ነገሮች ማድረግ እስፔሻሊ አሁን እግዚአብሔርን መፈለግ በእውነት በጣም ቀላልና ሲምፕል የሆነ ነገር ነው። ለምን ስትሉኝ፣ እኛ ያለነው አሁን በጸጋ ዘመን ነው። ጌታ ይመስገን። አሜን። በህግ ዘመን አይደለም። ይሄን ብታረግ ይሄን ታረጋለህ፣ ይሄን ባታረግ እንደዚህ የሚባል ነገር አይደለም። ግን እግዚአብሔር ምን ይፈልጋል ካልከኝ፣ ወደ እሱ እንድትቀርብ ይፈልጋል። የጸጋ ዘመንም ቢሆን እንደፈለክ እየተንዘላዘልክ እግዚአብሔር አይባርክህም። እንደፈለክ እየሆንክ፣ እንደፈለክ እየቆሸሽክ፣ እንደፈለክ በምህረት ወደ እግዚአብሔር ልትቀርቡ ይገባል። ወደ ፊታችሁን ወደ እግዚአብሔር ልትመልሱ ይገባል። ስለዚህ ያንን ባደረጋችሁ ጊዜ በእውነት እግዚአብሔር የልባችሁን መሻት ይሰጣችኋል። በህይወቴ ምን ያህል እግዚአብሔርን ፈልጌ የልቤን መሻት እንደሰጠኝ እኔ ነኝ የማውቀው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔርን የሚፈልግ ትውልድ አይከስርም። እግዚአብሔርን የተራበ ትውልድ በፍጹም አይራብም፣ ደግሞ አይራብም። ከዚህ ውሃ የጠጣ አለ ኢየሱስ፣ አሜን፣ ደግሞ አይጠማም አለ ዮሐንስ ወንጌል ምዕራፍ 4 ላይ። በእግዚአብሔር ደስ ይበል የልብን መሻት ይሰጣል። መዝሙር 37 ቁጥር 4 ላይ ሄዳችሁ ስታዩ ይህንን ቃል ይናገራል። ደስተኛ ሁኑ በማ በእግዚአብሔር ደስ ያለው ሰው ደግሞ ለእግዚአብሔር የሚያስፈልገውን ነገር ያደርጋል፣ ያቀርባል ማለት ነው።
እኔ በጣም ደስ የሚለኝን ሰው በየቀኑ ደውልለታለሁ። የሆነ ጊዜ በቃ ፈልጌ ሻይ ጠጣለሁ፣ አብሬው ኢንጆይ አረጋለሁ፣ ኢንቫይት አረገዋለሁ። ኢንቫይት ሲያደርገኝ በጣም ደስ ይለኛል። አንዳንድ ነገሮችን ሼር አደርገዋለሁ። ዩሲ ደስ የሚላችሁን ግን በእግዚአብሔር እለት ሁል ጊዜ እግዚአብሔርን ልንፈልግ ይገባል። ሁል ጊዜ ሳንታክት ማለት ነውና ምናልባት በጣም በብዙ ዋጋ መክፈል ውስጥ ያላችሁ ሰዎች፣ ምናልባት በጣም በብዙ መከራ ውስጥ ያላችሁ ሰዎች ካላችሁ ዛሬ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንዲረዳችሁ ጸልይላችኋለሁ። የእግዚአብሔር ፈውስ በእናንተ ላይ ይምጣ። የትኛውም ቀንበር በኢየሱስም ከእናንተ ላይ ይሰበር። አሜን። ከእግዚአብሔር ያራቃችሁ፣ ከእግዚአብሔር የጎተተ ወደ ኋላ የሚያስቀራችሁ፣ በቃ እንዳትወስኑ፣ እንዳትጨክኑ፣ ዛሬ ወጣው ስትሉ እዛው እንደረግረጋማ ጭቃ የያዛችሁ በክርስቶስ ኢየሱስ ደም ዛሬ የታጠበ ይሁን። ከእናንተ ላይ የትኛውም ኃጢአት ይታጠብ በኢየሱስ ክርስቶስም። መከራ ይንከባለል። ኢየሱስ ጌታ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ይህ ቪዲዮ ከተመቻችሁ ሼር አድርጉ፣ ለብዙ ሰዎች መጽናናት ይሆናል። በዚህ አጋጣሚ ዩቱቤ ላይ ሄዳችሁ ገብታችሁ ልትካፈሉ ትችላላችሁ። ትምህርቶችን አጠር ያሉ ዊዝደም ያለባቸው፣ ክብር ለእግዚአብሔር ይሁን። አሜን። ዊዝደም ያለባቸው ሊቀይሯችሁ የሚችሉትን ምክር እግዚአብሔር በእኔ ውስጥ አስቀምጦ ብዙዎችን ይመክራል። እዛ ውስጥ ሄዳችሁ ተጠቀሙ። ሄቨን ጌታቸው ብላችሁ ሰርች ብታደርጉ ዩቱቤ ላይ ታገኙኛላችሁ። ወዳችኋለሁ። ሻሎም